አንዳንዴ ስለ ውጭ ሀገር ኑሮ ሰዎች ሁልጊዜ ሮሮ፣ ሁልጊዜ ስሞታ፣ ሁልጊዜ ጭንቀት፣ ሁልጊዜ ጥሩ ያልሆነ ነገር ነው የሚያወሩትና የሚገርመው ነገር የእኛን ሀገር አፈጣጠርና የውጭውን ሀገር አፈጣጠር ሳስተውለው ይገርመኛል። ማለት የእኛን ሀገር አስተካክሎ ነው የሰራው፣ ምንም እንከን የሌለው አድርጎ የአየር ሁኔታው፣ ሁሉም ነገር አጠቃላይ። የውጮቹ ደግሞ በጣም አስቸጋሪ አድርጎ ነው የፈጠረው። ግን ሰዎቹን በጣም ብሪሊያንት አድርጎ ጭንቅላታቸውን ስማርት አድርጎ ስለፈጠራቸው ይመስለኛል ያንን መጥፎውን ሁኔታ ወደ ጥሩ ነገር አቅለውት ነው የሚወጡት። እና እኔ አሁን ብሌም አላረግም ውጭ ሀገር ያየሁት ነገር በሙሉ። ምክንያቱም ለሁሉም ነገር መፍትሄ አለው። ለሁሉም ነገር አሁን ለምሳሌ እዚህ ሀገር ውጭ ሀገር ስትሆኑ አሁን ቁጭ ብላችሁ ምግብ የምትበሉበት ጊዜ ልታጡ ትችላላችሁ። ግን በጣም ቀላል፣ ሁሉም ነገር ቀላል ነው። ለምሳሌ አሁን ይሄ የምትመለከቱት እቃ እኔ እቃ ይሄ ፕሮሞሽን ልሰራ አይደለም፣ ግን ይሄ እቃ የጁስ መፍጫ ነው። የትኛውም ነገር ሚክስ አድርጎ ለመጠቀም የሚያገለግል ነው። ግን በኤሌክትሪክ ነው ቻርጅ የሚደረገው። ኤኒ ታይም ቻርጅ ታደርጉታላችሁ። አሁን ለምሳሌ ፈጭቼ አልጨረስኩም። ይሄን እንትኔን እንደዚህ ታበሩታላችሁ፣ ቻርጅ ይደረጋል። በቃ ይሄ መፍትሄ ነው፣ አንዱ መፍትሄ ነው። ይኸው እንደዚህ ተፈጩና ቁጭ ታደርጋላችሁ። ቡናችሁን ታፈሉና በማያቀዘቅዝ እንትን በዚህ በአነስተኛ ፌርሙስ ውስጥ ይዛላችሁ። ምግብ አለ፣ ውሃ አለ፣ ሁሉ ነገር አለ። መኪና ውስጥ ሁሉ ነገር አለ። ስለዚህ ከዚህ እየተጠቀሙ መስራት ይቻላል። አስፈላጊ ከሆነ ደግሞ በጣም ከደከመን ደግሞ ትንሽ ጊዜ ካገኘን ፋታ ካገኘን ደግሞ መኪናችን ውስጥ እንደ አስፈላጊነት ተጣጣፊ እንዳልጋ ተጠቀሙና ያው ማረፍ ይቻላል ማለት ነው። ስለዚህ በመኖሪያ ቤት ውስጥም ያለ ነገር በሙሉ በቃ ይሄ ቸገረኝ ስትሉ የሆነ መፍትሄ አለ፣ ይሄ ቸገረኝ ስትሉ የሆነ መፍትሄ አለ። ስለዚህ ሁሉንም ነገር መፍትሄ ሰጠውታል። አሁን ችግሩ ኢትዮጵያ ውስጥ አለ ለምሳሌ 2 ወር ስኖው ቢሆን ለምሳሌ ፓወር ማለት መብራት በዝናብ ነው የሚጠፋው ይታወቃል። የራሴ ዝቅ እያረኩ ሳይሆን ያለብንን ችግር ያው ሁላችንም ስለምናውቀው የሚደበቅ ስላልሆነ ነው። እና ለምንድን ነው ግን እኛ እግዚአብሔር አስተካክሎ የሰጠንን አገር እንደው የተወሰነ አሴት ጨምረንበት እውቀታችን ጨምረንበት ለምንድን ነው የተሻለ ሀገር ልናደርገው ማንሞክረው የሚለው ነገር ብዙ ጊዜ ወደ እኔ ይመጣል፣ ወደ አእምሮ ይመጣና አስበዋልና የሆነ ቁጭት ይሰማኛል። እዚህ ግን አሁን እኛ እዛ ኢትዮጵያ በምንኖርበት አኗኗር እዚህ ሀገር ብንሆን በዛ አቋማችን በዛ ሁኔታችን እዚህ ሀገር ብንኖር አይ ቲንክ ፍሪዝ አድርገን ነው የምንገኘው። በጣም ከባድ ነው እና ለዛ ነው ከዛ ውጪ ሰው ከዛ ከኢትዮጵያ እንደዚህ አይነት አኗኗር እንደዚህ አይነት የአየር ሁኔታ በጣም ምቹ ከሆነ ነገር ከሁሉም ነገር በቃ ማለት በድህነት ምቾት የሚባል ነገር ከዛ ብድግ ብሎ ከመጣ በኋላ እዚህ ኮምፕሌን ያደርጋል፣ ሁሉም ነገር ኮምፕሌን ያደርጋል። ሰሞኑን እንደዚህ እኮ ነው፣ አስቸጋሪ እኮ ነው፣ እንደዚህ ነው እኮ። ካልተሰራ የትኛውም ዓለም ላይ አይገኝም። መስራት ብቻ ነው የሚጠይቀው። እዚህ ሀገር ሞር መስራት ብቻ ነው የሚጠይቀው። ከዛ ውጭ ያለው ነገር ግን ከአቅም በላይ የሆነ ነገር የለም። ሰርቶ ለመለወጥ ይሄ የሆነ ሀገር የትኛውም የውጭ ሀገር ማለት ነውና ግን እኔ ከሁሉም ነገር በላይ በጣም የሚገርመኝ ነገር ብዙ አስቸጋሪ ሁኔታዎች አሉበት። የአየር ሁኔታው ቻሌንጅ ነው። እያንዳንዱ የስራው ባህሪው ራሱ ስራ ከትንሽ እስከ ትልቅ ቀላል የሚባል ስራ የለም። በጣም ሀስል ማድረግን ይጠይቃል። ጭንቅላት አሰም ታይም ፊዚካሊ ያው ጉልበትም እውቀትም ብዙ ነገር ነው የሚጠይቀው። በጣም ኮምባይን የሆነ ችሎታ ነው የሚጠይቀው፣ አቢሊቲ ነው የሚጠይቀውና ያንን ነገር ፊት ማድረግ ግድ ይላል። ያን ነገር ስትራግል ማድረግ ይገባል። በጣም ደግሞ የሚገርመው ነገር አልችልም ብላችሁ የምትተውት ነገር የለም። ዋናው ለዛ ነገር ዴዲኬትድ ሁኑ እንጂ ይሄ ዴዲኬሽን እና ኮሚትመንት ነው የሚጠይቀው። ስለዚህ ኮሚትመንት ካለ
አንችልም በሚል ባለመቻል ሚስ የምታደርጉት ነገር የለም ነው የሚገርመው ነገር። እያንዳንዱ ቦታ ሄልፕፉል ለምሳሌ ቋንቋ ባትችሉ መፍትሄ አለ። ሲስተሙ ባትችሉት ማነው ይሆን ዳይሬክተራችሁን እንትን ባትሉት ጋይድ የሚያደርጋችሁ ነገር አለ። ስለምትመገቡት ምግብ ይሄ ምግብ ምንድነው ያለ አላውቀውም እንዴት አድርጌ በላዋለሁ አትሉም። ዝርዝር መረጃ አለ ከነ ኤክስፓየር ዴቱ ኤቭሪቲንግ ሁሉም ነገር የራሱ የሆነ መግለጫ አለው። በእኛ በአማርኛችን መግለጫ ነው የምንለው እንደዚህ አይነት ነገር ማብራሪያ አለው። ሁሉም ነገር ጋይዳንስ አለው። ሁሉም ነገር ማብራሪያ አለው። እና እንዴት ተጠባው ተጨንቀው ህይወታቸውን የሚመሩበትን መንገድ እንዴት እንዳስተካከሉት እኔ ፈረንጆች በጣም ነው ማደንቃቸው። እና ደግሞ በጣም የሚገርመኝ ሌላው ነገር እዚህ ሀገር ስንት ብዙ አመት ኑረው እንደዚህ አይነት ከፈረንጆች ጋር ኑረው የማይለወጡ ሰዎች አሉ። ማለት እድሜ ልካቸውን የማይለወጡ ማለት ነው ማይንዳቸው የማይቀየር። ለምሳሌ ፖዚቲቭሊ የማያስቡ ለሀገራቸው ፖዚቲቭ ነገር የማያስቡ ለማህበረሰባቸው ፖዚቲቭ ነገር የማያስቡ ለፋሚሊያቸው ፖዚቲቭ ነገር የማያስቡ አሁንም የሆነች ጊዜ በያዟት ችንክር ያለች ሀሳብ ውስጥ ቁጭ ብለው ሁልጊዜ ኔጌቲቭ ነገር የሚያስቡ ማለት ነው። በነገራችን ላይ ጭንቅላታችን በኔጌቲቭ ሀሳብ ከተቸነከረ በዛ ከተጠመደ ጥሩ ነገር ለማሰብ ቦታ ያለው አይመስለኝም። ሁልጊዜ ኔጌቲቭ ቲንከር ከሆነ ያው ኔጌቲቭ ቲንከር ነን ማለት ነው። ለራሳችንም አንዳንዴ ፖዚቲቭ ነገር አስቦ ፖዚቲቭ ነገር መፍጠርን የምንቸገር ይመስለኛል። እና ፈረንጆች ያለፈላቸው የተቀየሩ የሚመስለኝ እኔ ፖዚቲቭ ቲንከር ስለሆነ ነው። በምንም ሁኔታ ውስጥ ከሎጂክ ውጭ ከእውነት ውጭ የትም ቦታ ሲሄዱ አታዩ። ሎጂካል ናቸው። በጣም ይገርሙኛል። ብዙ ባህላቸው በቃ ለምሳሌ መኪና እየነዱ እግረኛ ካዩ ከሆነ ርቀት ይቆማሉ። በቃ ክብር መጀመሪያ በእግሩ እሱ መኪና እኔ ኦልሬዲ መኪና ይዣለሁ። እሱ በእግሩ እየሄደ ነው። ባልተመቻቸው ይዘር ላይ ነው ያለው። ስለዚህ ለሱ ነው ቅድሚያ መስጠት ያለብኝ ነው። ማንም ትራፊክ ያዘው ምን ያዘው የሆነ ቦታ ላይ ስቶር ቦታ ሄዳችሁ ለምሳሌ እየገዛችሁ ያለ አሁን ትንሽ ነገር ገዝቼ ከሆነ የቆምኩት እንደዚህ ሰልፍ ካለ የራሱን ተርን ትቶና ከፊት ምክንያቱም ትንሽ ነገር ነው ያስከው ይላሉ። እስከዚህ ድረስ ያስባሉ። እኛ ሀገር በታክሲ ሰልፍም ሆነ በሾፒንግ ሰልፍ እኮ ቦክስ ልንደባደብ እንችላለን። እና እንዴት ማለት በምን መንገድ እንደሚገለጽ የነሱ ስልጣኔ ያስተሳሰብ ደረጃና ይሄ ኦፕቲሚስቲካሊ የሚያስቡበት ርቀት በጣም ይገርመኛል። እና ከውጭ ሀገር ብዙ የምንማረው ነገር አለ። በአንድም በሌላ መንገድ እዛ ውጭ ሀገር ኑሮ ወደ ኢትዮጵያ የሚመለሱ ሰዎች በእርግጠኝነት ማይንዳቸውን በብዙ መንገድ መቀየር ይችላሉ ብዬ አስባለሁ። እና እንደው ድንገት የሆነ ነገር ትዝ ስላለኝ ነው እሱን ያልኳችሁና የዚህችም ቴክኖሎጂ ነገር አሁን እቺ ቴክኖሎጂ ኢትዮጵያ ውስጥ ትኖር ትችላለች ወይም እኛ ገር ሊሆን ይችላል፣ ግን በእኛ አልተሰራች ነው ዋና ነገር። አሁን በደንብ ስሙዝ ይላል በቃ እዚሁ ላይ እንደዚህ አድርጎ ያው በቃ ወደ ስራ ነው። ከዚህ በኋላ ወደ ስራ ነው። በቃ እንደዚህ ኑሮን ቀለል አድርገው ይኖራሉ እና በጣም ስለሚያስቀኑኝ ነው በነገራችን ላይ። እና ደግሞ ምንም ነገር ኮምፕሌን እናደርጋቸው። ለምን መጣን ኮምፕሌን እናደርጋለን? ለምን ሄደን እነሱ ሀገር ኮምፕሌን እናደርጋለን? ያለውን አድቫንቴጅ መጠቀም ነው እንጂ። ይመቻችሁ።